ቆይ አዲስ ነገር ለተመልካችም ለብሩክም የሚሆን ከባድ ጥያቄ ከባድ ነገር ነው ይዤላችሁ የመጣሁት። እዩ እንደምታዩት ዛሬ በአዲስ ነገር መጣለች። እንግዲህ ብዙ ነገሮችን እያለች ትገኛለች። ለብሩክ ስትል ብዙ ዋጋ እንደከፈለች ብዙ ነገር እንደሆነችለት እየተናገረች ትገኛለች። አሁን ላይ ግን እንደደበራት እንደከፋት እየተናገረች ይገኛል። ሌላኛው ብሩክ ፎሎ አድርጓታል። በነገራችን ላይ ማለት ነው ተከታይዋ ነው። ያው አንድን ሰው ፎሎ የምታደርጉት ብሩክን የሚያክል ሰው እንግዲህ ታዋቂ ነው፣ ትልቅ ሰው ነው፣ ትልቅ የሚዲያ ሰው ነው እና ልጅቷን ፎሎ አድርጎ እንግዲህ የምትለቃቸውን ነገሮች ይከታተላል ማለት ነው። በአጭሩ ይከታተላታል። በቃ እንግዲህ ሳወራ ተጠንቅቄ ለማውራት ሞክራለሁ። ማንንም መንካት አልፈልግም፣ ማንንም ማስከፋት ማስቀየም አልፈልግም። ግን ጥያቄ አለኝ ለብሩክም ለተመልካችም ማለት ነው። አንዳንድ ልጆች ያው ስትሰድቡኝ ነበረ፣ ባለማወቅ እንደሰደባችሁኝ ወይም ደግሞ ተሳስታችሁ እንደሆነ ይቅርታ እየጠይቃችሁኝ ያላችሁ አላችሁ። አንዳንዶቻችሁም እየተሳደባችሁ የቀጠላችሁ አላችሁ። ለማንኛውም ግን እኔ ነግራችኋለሁኝ። በፊትም ቢሆን ተናግሬያለሁ፣ አሁንም ቢሆን እናገራለሁ፣ ነገም ቢሆን እናገራለሁ። አንድ መጀመሪያ ከተገፉት፣ ከተበደሉት፣ ከተጎዱት፣ ከሚያለቅሱት፣ እውነት አለኝ ብለው ከሚከራከሩት፣ እውነትን ከያዙት ሰዎች ጎን እቆማለሁ፣ ሁሌም ቢሆን ማለት ነው። በመቀጠል ደግሞ ከሴት ልጅ ጎን እቆማለሁ። ሴት ልጅ ስትወድም እስከ ጥግ ድረስ ነው። ሳትሰስት ልቧን፣ ጊዜዋን፣ ሁሉ ነገሯን ሰጣ በሙሉ ልብ ስለምትቀርብ ምንም የምታባክነው ጊዜም የላትም። የምሬ ነው ብላችሁ አንዳንድ ወንዶች የምሬ ነው ለጊዜያዊ ነገር ምንም ግድ አይሰጣቸውም። ማለቴም የማክን ጊዜ የላቸውም። ከሴት አንጻር ስናየው ማለቴ ነው ሳወራላችሁ፣ ከሴት አንጻር ስናየው። ስለዚህ እኔ የሴት ልጅ እድሜ ያሳስበኛል። የሴት ልጅ እንባ ያሳስበኛል። የሴት ልጅ መጎዳት ያሳስበኛል። የሴት ልጅ ዝቅ ማለት ያሳስበኛል፣ ያስጨንቀኛል። አወራለሁ፣ እዘምርላታለሁ፣ እከራከርላታለሁ። ለምወደው ሰው እስከ ጥግ ድረስ እሄድለታለሁ። ያ ማለት ለሀይሚ ማለቴ ነው። እንደዛ ነው እና ብሩክን ነካሽው ምናምን ልትሉኝ ትችላላችሁ። ብሩክን ላለመንካት ጥፋት እንዳጠፋ እኮ አውቃለሁ። ውስጤ አምኗል፣ አሯል። በቃ አለ አይደለ የደበቃቸው ነገሮች በሙሉ ፕራይቬት ነው፣ በቃ በግሌ የምጨርሰው ነገር ነው ምናምን እያለ ነበረ። ያ ትልቅ ስህተት እንደሆነ አምኜ ተቀብያለሁ። ማለቴ ይሄ የሁለታቸው ፍቅር ነው አይደለ? የሀይሚና የብሩክ ህይወት ነው አይደል? ስለዚህ ከሀይሚ ተደብቆ አንዴ በቃ ደበቃት፣ የሆነ ነገር ሊያስተካክል ነው ተብሎ ተደበቀ ምናምን ነገር። በሁለተኛው ደጋግማ ጥያቄ ስትጠይቀው ሁሉንም ቢያስረዳት ኑሮ፣ ሁሉንም ቢነግራት ኑሮ አብረን ችግሩን እንፍታው ሀይሚ፣ እኔ አፈቅርሻለሁ፣ እወድሻለሁኝ፣ ግን በእኔና በአንቺ መሀል ትልቅ ክፍተት እንዲፈጠር የሚያደርግ ነገር አንድ ነገር ተፈጥሯል። ስለዚህ እኔና አንቺ ይህን ነገር መፍታት መቻል አለብን። ከጎኔ ቁሚልኝ። እንዲህ አይነት ነገር ተፈጥሮ እኔም እየተጨነኩ ነው ያለሁትኝ። ስለዚህ አንቺ የምታምኝኝ፣ አንቺ የምትረጅኝ፣ አንቺ አለው የምትይኝ ከጎኔ ካጠገብ የምትቆሚልኝ ከሆነ ሁሉንም ነገር ማሸነፍ እንችላለን፣ ሁሉንም ነገር በድል መወጣት እንችላለን ብሎ ሀይሚ መጀመሪያ ቢያማክራት እንደ አንድ ፍቅረኛ፣ እንደሚወዳት ሴት፣ እንደ ቅርብ እንዳለች ሴት ቢነግራት ኖሮ ይሄ ሁሉ ታሪክ ይሄ ሁሉ ነገር ባልተፈጠረ፣ ሀይሚን በዚህ ልክ ባልተጎዳች፣ ሀይሚን በዚህ ልክ ባላዘነች፣ ሀይሚን በዚህ ልክ የመከዳት ስሜት ባልተሰማት፣ ሀይሚ በዚህ ልክ የመዋሸት ስሜት ባልተሰማት ኖሮ ነበረ። ስለዚህ ይሄን ነገር ያው እንደ ስህተት ነው። ብሩክ ጥፋት አጥፍቷል። ያጠፋው ጥፋት ምንድን ነው? አንደኛ መጀመሪያ ለሀይሚ መደበቁ፣ ሁለተኛ ነገር ደግሞ በድብቅ ልጅቷን ሂዶ ማግኘቱ፣ ሶስተኛ ጥፋት ደግሞ እንጨምር ከተባለ ከማን ጋር ነበርክ? ምን እያደረግክ ነበረ? እኔ እንዲፈልጌ ነበር፣ የት ነበርክ ብላ ስትጠይቀው ሰው ጋር ነበርኩኝ ብሎ ከሚናገር ሀይሚዬ በቃ ብዙ ጥርጣሬዎችን እየጠረጠርሽ ነው፣ ወይም ደግሞ ብዙ ጥያቄዎችን እየጠየቅሽ ነው። በቃ አሁን ላይ ሁሉንም ነገር መናገር አለብኝ መሰለኝ፣ ጊዜው ደርሷል መሰለኝ። በቃ የተፈጠረው ነገር እንዲህ ነው፣ ልጅቷ እያስቸገረች ነው፣ አንቺ ጋም ብዙ ነገር እያደረገች እንደሆነ አውቃለሁ። ስለዚህ እኔም ለአንዴና ለመጨረሻ ጊዜ ችግሩን ልፍታው ብዬ እሷ ጋር ሄጄ ነበረ ብሎ መጀመሪያውንም ቢያሳጥረው ከት ቢያደርገው ኑሮ እኛም እንዲህ ባልተጨነቅን፣ እንዲህ ባላለቀስን፣ እንዲህ ባልከፋን፣
እንዲህ ባልተወጣጠርን፣ እንዲህ ግራ ግብት ብሎ በቃ አእምሯችን ቢዚ ባልሆነ ነበረ። ሀይሚም እንዲህ አትጨነቅም ነበር። የምሬን ነው ምልህ። አሁን ልጅቷን ልመናት ወይስ ብሩክን፣ ልጅቷን ልመናት ወይስ ብሩክን የሚል ጥርጣሬ ውስጥ የሚል ጥያቄ ውስጥ አእምሯ ላይ እንዲመጣ ወይም ደግሞ አንተን ለማመን ፈልጋ ግን ማመን አልቻለችም። አንተ ኦልሬዲ ያደረግከው ነገር እንድታምንህ አላደረግ በቃ ያደረግከው ነገር ስህተት ነው። ስለዚህ የሰው ልጅ ነህ፣ ጥፋት ታጠፋለህ፣ ሰው ነህ። የሚሰራ ሰው፣ የሚኖር ሰው፣ የሆነ ነገር የሚያደርግ ሰው ይሳሳታል። በቃ አንተ ችግሩን ለመፍታት ብለህ ነው ያደረግከውና ይህንን ነገር እኔ እንደ ጥፋት ባየውም ግን ደግሞ ያስወቅሳል፣ ያሰድበሃል፣ አንተን ያስነቅፋል ብዬ አላስብም። አሁን ላይም ተጠንቅቄ ነው እያወራው ያለሁት አንተን ላለመንካት። ምክንያቱም አንተም እያሳለፍክ ያለው ችግር ከባድ ነው። በጣም ውስጥ ርር ብሏል። በምን አይነት መንገድ ሀይሚን ማሳመን እንዳለብህ ግራ ገብቶሃል። በጣም ተወጣጥረሃል። ችግር ላይ ነህ። ባጭሩ እንረዳሃለን፣ እንወድሃለን፣ እናከብረሃለን። የተፈጠረው ነገር ሁሉ ተፈጥሯል። ነገ ላይ ለሚሆነው ነገር ግን ራስህን መስዋዕት አድርገህ ራስህ መፍታት አለብህ ችግሩን ብዬ አምናለሁ። ሀይሚም ያው ትረጋጋለች። ለጊዜው በጣም ነገሩ የተፈጠረው ነገር ሁሉ ተገጣጥሞባት ግራ ገብቷት ተጨናንቃለች ማለት ነው። እና ይሄ ነገር ያው የጊዜ ጉዳይ ነው፣ ጊዜም የሚፈታው ነገር ነው ብዬ አስባለሁ፣ አምናለሁኝ። ግን ልጅቷ እንግዲህ ለመፈመስ ነው የመጣችው። ነገ ከነገ ወዲያ በእርግጥ ያው ብዙ ሰዎች መጣው ተመልሰው ሄደዋል። መሄዷ አይቀርም። መጣለች፣ ትሄዳለች። ምንም የምሬን ለመናገር ከሀይሚ ጋር ቁማ ማውራቷ ራሱ እግዚአብሔር አጠገቧ ሀይሚ አጠገብ መቆማ ሀይሚ የረገጠችው መርገጧ ራሱ በጣም እድለኛ ናት። እች እኮ ማለት ነው የሆነች መንቃራ ነገር ናት። በነገራችን ላይ እርጉዝ ናትም እየተባለ ነው። ቪዲዮን አይታችሁት ከሆነ እኔ ራሱ የሆነ ቃሉን አውጥቼ ለመናገር አልፈለግኩም፣ ግን ሆዷን አይታችሁታል፣ አስተውላችሁታል ሆዷን። ስለሱም ብዙም ማወራላችሁ ነገር አለ። በነገራችን ላይ ገና ብዙ ታሪክ አለው። ገና ብዙ እች ልጅ ማለት ነው ሶሲ መጣ ነበረ፣ ታስታውሳላችሁ አደለ? ከዚህ በፊት ከብሩካ በጣም ረዥም ጊዜ ቆይታለች። ከሶሲ የበለጠች ደግሞ በጣም ረዥሙን ጊዜ የምታቃጥልባቸው፣ በጣም የምታጨናንቃቸው፣ በጣም ፈተና ውስጥ የምትከታቸው እች ልጅ ናት። የምነግራችሁ ነገር ማለት ነው። እና ከባድ ነው። እና ጥያቄ ለተመልካች፣ አንደኛ ብሩክ እችን ልጅ የማይፈልጋት ጥያቄ ነው የምጠይቀው። ውስጤን ስለተሰማው ነው። እግዚአብሔር ምስክሬን፣ በቃ እኔ ስገባ ያየሁትን ማመን አልቻልኩምና እንደው በትህትና መልሱልኝ፣ በፈጣሪ ስም እንደው በትህትና መልሱልኝ። እኔ ጥያቄ ስለሆነብኝ ነው። ምክንያቱም እንዳልሳሳት በጣም ተጠንቅቄ ነው እያወሩ ያለሁት። ለምናገረው ነገር በጣም ተገድቤ በጣም ተቆጥቤ ነው። እና ግን ጥያቄ ልጠይቃችሁ፣ ከዚች ልጅ ጋር ምንም ነገር የለውም አይደለ? ታዲያ ለምንድን ነው ፎሎ አድርጎ እየተከታተላት ያለው? የምትለቀውን ነገር እያየላት ያለው በምን አይነት ምክንያት ነው? ምክንያቱም ምን ሊሆን ይችላል ብላችሁ ታስባላችሁ? ይህም ብቻ መልሱልኝ። ለብሩክም እንደዛው እችን ልጅ ለእሷ የሚሆን ቦታ ከሌለ፣ ከእሷ ጋር ያለው ነገር ሁሉ ነገር ካበቃ ካለቀ፣ እንዴት ፎሎ አድርገህ እሷን ትከታተላታለህ? ደግሞ ቻናሉ አሁን በቅርብ የተከፈተ ነው። በፊት ነው ድሮ ነው ምናምን ልትሉት ውሸት። ድሮ አይደለም የተከፈተው፣ አሁን በቅርብ የተከፈተ አካውንት ነው። አሁን በቅርብ ብሩክ ፎሎ አድርጓት አይቻለሁ። 100%። ይሄን ውሸቴን አይደለም፣ እግዚአብሔርን አይቻለሁ። ከፈለጋችሁ ገብታችሁ ማየት ትችላላችሁ። ፎሎ አድርገዋታል። እና ይሄ ከምን አንጻር ነው ሊገባኝ አልቻለም። ነው ወይንስ ደግሞ ሀይሚን ፕራንክ እያደረጋት ነው ብሩክ ምናምን ብላችሁ የምታስቡ ሰዎች አላችሁና የእውነትም ሀይሚ ፕራንክ እየተደረገች ነው ማለት ነው። እንደዛ ከሆነም ይከፋኛል፣ ይቅርታ አድርጉልኝና ማለት ነው። ምክንያቱም አንድ ሰው በዚህ ልክ ተሰብሮ፣ በዚህ ልክ አዝኖ፣ በዚህ ልክ ተጎድቶ እየታየ ፕራንክ ነው እንደው በሆነ መጀመሪያ ባረገው እግዚአብሔር ባረገውና እንደው ከዚች ልጅ የምንገላገልበትን መንገድ ባገኘን እንደው መፍትሄ ሞሽሎኪያ ቀዳዳ ባገኘን። ግን ፕራንክም ቢሆን ሀይሚ እየተጎዳች ነው ያለችውና እንዴት ፎሎ ሊያረጋት ቻለ? በቃ የኔ ጥያቄ ነው። እና ልጅቷ እንደምታዩት በጣም በኮንፊደንስ በቃ ብሩክ የሷ እንደሆነ በቃ ያሳለፉት ጊዜ በጣም ምርጥ እንደሆነ ምናምን ነገር ነው እያሰበች እየተናገረች የምትገኘውና ጥያቄ ስለሆነብኝ ልጠይቅ መጥቻለሁ። ከተንኮል ከክፋት ሳታዩብኝ በስነ ስርዓት ኮሜንት ብትጽፉልኝ ደስ ይለኛል። እና ሀይሚዬም ያው በጣም ከባድ ሁኔታ ላይ እንዳለች፣ ማንንም ለማውራት ፈቃደኛ እንዳልሆነች
ሰምቻለሁኝ። ከብሩክ ጋርም እስካሁን እንግዲህ ድጋሚ እየተገናኙ አይደለም። ሀይሚዬ በጣም ውስጧ ተከፍቷል፣ አዝናለች። እና ይሄ ነው ያለው ነገር። በማንም አትታኪም ሀይሚዬ። ማንም አንቺን መሆን አይችልም። ማንም ከአንቺ ከጫፍሽ ከጥግ በቃ አጠገብሽ የሚደርስ የለም። ማንም ሰው ቢሄድ ቢመጣ ምንም በቃ አንቺ መተኪያ የሌለሽ እንቁ የሆንሽ ልጅ ነሽ፣ እንቁ የሆንሽ ልጅ ነሽ። እና መጨናነቅ የለብሽም። በዚህ ልክ ራሽን ማስጨነቅ የለብሽም። እውነት ነው፣ አንዳንዴ ያለመፈለግ ስሜት ይሰማናል። ስንዋሽ በቃ የሆነ ነገር ሲፈጠር ብዙ እናስባለን እኛ ሴቶች። ምክንያቱም ለምን መሰላችሁ? ሴት ልጅ ቶሎ የምትጎዳውን ልንገራችሁ፣ እግዚአብሔርን ወንድ ልጅ ሲያፈቅር ማለት ነው ልንገራችሁ፣ እስከ ጥግ ድረስ አንድ አይኑን ጨፍኖ በአንድ አይኑ ነው። ሴት ልጅ ግን ስታፈቅር ሁለት አይኗን ነው የምትጨፍነው። ምንም የምታየው ነገር የለም። ከገባችበት ገባችበት፣ እስክትገባ ታስባለች። ይሄ ወንድ እስከ ህይወቴ ፍጻሜ አብሮኝ ይሆናል ወይ? አብሬው ብሆን በህይወቴ ያስደስተኛል ወይ? ኑሯችን አብሮ ይስተካከላል ወይ? ልጅ ወልደን እንዲህ ልጅስ አስተዳደግ ይችላል ወይ ብላ ሴት ልጅ ቁጭ ብላ አስባበት በጣም ተጨንቃ ተጠባ ነገዋን ዛሬዋን አይደለም። የዛሬዋ ደስታማ ጊዜያዊ ደስታን ብትፈልግማ ከዛም እዚህ ወንድ ጋር እዛም እዚህም ትዘላለች፣ ትሮጣለች። በቃ ጊዜያዊ ደስታን ነው የምትፈልገው። ግን ትክክለኛ ለፍቅር የምትሆን ሴት፣ ትክክለኛ ሴት ነገዋን አርቃ አስባ ሁሉን ነገር ነው የምትገባበት። ከገባችበት በኋላ የሆነ ነገር ሲፈጠር የምትጎዳው፣ የምትሰበረው፣ የምታለቅሰው፣ የምታዝነው፣ የምትከፋው ሙሉ ነገሯን ስለሰጠችው ነው። ጊዜ ለሴት ልጅ ውድ ነው፣ ግን ዳይመንድ ነው። ዳይመንድ አንድ ሰከንድም ለሴት ልጅ ትርጉም አላት፣ ቫሊዩ አላት። ከዛ አንጻር ነው ሀይሚም የከፋትም ያዘነችም የመዋሸት ስሜት የተሰማት በዚህ ልክ በቃ ያዘነችው፣ በዚህ ልክ አይኖቿ እንባ ያቀረሩት ብዙ ነገሮችን ስላሰበች ነው። ከብሩክ ከብዙ ህልሞችን ስላለመች ነው። አብራው ሆና ለብቻዋም ብዙ እቅዶች አሏት፣ ብዙ ህልሞች አሏት። ግን እንደዚህ የሆነው ነገር ስታገኝ ደግሞ ይከፋታል። ያ ነገር ሁሉ እንደከሸፈ ነው የምትቆጥረው። እና ለሴት ልጅ እጅግ በጣም ከባድ ነው። እና ታዋቂ ሰዎች ደግሞ በእርግጥ ያው ሁላችንም ታዋቂ እንሆናለን ብለን አናስብም። ግን ደግሞ ህይወታችሁ መስመር የያዘ መሆን አለበት። በእርግጥ አንዳንድ ሰዎች የፈለገ ታሪካችሁ እዛ ጋር ቢቋጭ ቢያልቅ ቢያበቃ የሆነ ቦታ ላይ የሆነ ከፍታ ላይ ስትደርሱ እናንተ የደረሳችሁበት ከፍታ መድረስ ሲያቅታቸው ሲከብዳቸው እናንተን ለመጣል እናንተን በቃ ከህይወታችሁ ለማሰናከል ይመጣሉ። ህይወታችሁን ሆን ብለው ልክ እንደዚህ ልጅ ማለት ነው። ምንም አንድ ሳምንት ላልሞላ ፍቅር፣ አንድ ሳምንት ላልነበራችሁ ፍቅር እንዲህ ከሆነች ፈጣጣ ናት። በነገራችሁ ብትፍጥጥ ያለች ፈጣጣ አይናውጣ ነች በነገራችን ላይ ማለት ነው። ሂጂ እየተባለች እንኳን ሂጂ አልፈልግሽም፣ አይንሽ እንዳላጠፋልሽ፣ በጥፊ እንዳልልሽ እንኳን እያላት ቆማ ነበር ስታየው የነበረው። በግድ የኔ ካልሆንክ ካለ እንዴ በግድ የኔ ካልሆንክ፣ ኧረ ክብር ከፍቅር ይበልጣል። እግዚአብሔርን ነው። ራሳችሁን አስከብሩ። ሴት አሰዳቢ ናት። እች ደግሞ ጭራሽ ከሀይሚ ጋር እኩል ልትወዳደሪ ትመጫለሽ። መንቃራ ከየት የመጣች ናት? በእናታችሁ አንዳንዴ አስተዳደግም ከባድ ነው። እኔ ቤተሰብ መሳደብ አልፈልግም፣ ግን እቺ ምንም በቃ በስርዓት ያላደገች ነች። እና ለማንኛውም ግራ ስለገባኝ ይህን ጥያቄ ልጠይቅ መጥቻለሁ። ሀይሚዬም እንግዲህ ያለችበት ሁኔታ ከባድ ነው። አለንልሽ በሚዲያ ሀይሚ እንበላት። አለንልሽ፣ አይዞሽ፣ ከጎንሽ ነን ብለን ልናበረታታት ከፍ እንድትል እናደርጋት። እንቁ የሆኑ ደጋፊዎች አሏት። በነገራችን ላይ አለንልሽ የሚሏት ግንባራቸውን የምሬ ነው የምላችሁ ፊት ለፊት የሚጋፈጡ ችግሯን እስከ ሁሉ ነገሯ የሚቀበሏት የምንቀበላት አለን። እና ብሩክም እግዚአብሔር ይሁን በምን አይነት መንገድ እንደምታስረዳት በምን አይነት መንገድ እውነታውን እንደምታወጣ ፈጣሪ ወቅ። እንግዲህ እውነታው እስኪወጣ እኛም እንጠብቃለን። በጣም ከባድ ነው፣ በጣም አስቸጋሪ ነው። በልህ የመጣን ሰው ለመመለስ እጅግ አስቸጋሪ ነው። አይኗን አፍጥጣ ነው ውይ። ከእንደዚህ አይነት ሰው ይሰውራችሁ፣ ይጠብቃችሁ መድኃኔዓለም አባቴ።